በአይሱዚ ተጭነህ ከዛ ደግሞ ከአይሱዚ ወርደ ደግሞ በሞተር ነው የምትሄደው። ስለዚህ እንዳትመጣ ብዙ ጣውረድ ነው ያለው። እዛ ባህር ዳር ከተማ ስለሆነ ነው ችግር የለውም። ገጠር ግን እንዳትመጣ። እኔ ልብ ልብ ተሰምቶ ወደ ገጠር እንዳትመጣ። እኔ እውነቴን ነው የምልህ እንዳትመጣ ወደ ገጠር። ባህር ዳር ምንም ኖርማል ነው፣ ምንም አይነት ነገር የለም። ሁሉም ነገር ሰላም ነው ማለት ነው። በዛ ላይ ደግሞ የመጣ መንገዱን ደግሞ በፕሌን ስለሆነ የመጣኸው ምንም ችግር የለም። ከተማ ውስጥ ሁሉ ነገር ሰላም ነው፣ ምንም ነገር የለም። ባህር ዳር ደስ የምትል ከተማ ናት ሲፈጠር። ስለዚህ ወደ ጎንደር ግን እንዳትመጣ። እኔ ለምሩ ወደኛ ማለት ነው መንገዱ ትንሽ ይደብራል። ሰይዶ አሁንም ባህር ዳር ገብቶ ሱመያን አላገኛትም ማለት ነው። እውነት ለመናገር እኔ በጣም አሳዝኖኛል። አሁን ግን የምር በጣም ተሰምቶኛል። ከምር ወንድ ልጅ እንደዚህ ሲሆን እኔ ብዙም አይመቸኝም። በእርግጥ ጥፋቱ ያጠፋው እሱ ነው። እሱ ነው ጥፋት ያጠፋ። እሱ ይህን ሁሉ ጥፋት ባያጠፋ ኑሮ እንደዚህ አይሆንም ነበረ ማለት ነውና አንዳንዴ ከማድረጋችን በፊት መወሰን ማሰብ ግዴታ ይለናል። ስለዚህ ይሄ ልጅ ያደረገው ነገር እንደውም ሲጀመር ማለት ነው እንደ ሱመያ አይነት ስነ ስርዓት ያላት ልጅ ራሱ አላገኘም ማለት ነው። እቺ አዩ የምትባለው የመጨረሻ ስነ ስርዓት የጎደላት ባለጌ ጋጠ ወጥ ናት። እውነት ለመናገር አንደኛ በሰው ትዳር ነው የገባችው። ሁለተኛ ነገር ደግሞ ሱመያን ካልተሳደበች ደግሞ አይሆንላትም። ምክንያቱም ሱመያ ምንም ያደረገቻት ነገር የለም። እሷ ናት የልጆቿን አባት ቀምታ እንደዚህ የምታንከራተታት ልጅቱን አንዴ የመን አንዴ የመን በረሃ አንዴ ባህር ዳር አንዴ ጎንደር እያለች በጦርነት ወደ ሀገር በእርግጥ ወደ ሀገር መግባቷን እኔ እየተቸውኝ አይደለም። ለምን እንኳን ገባች እናቷ የትልቅ እድሜ ባለጸጋ ናቸው። ከዛ ባሻገር እንግዲህ 15 ዓመት ስደት አስባችሁታል ጋይስ። ለስራ ወጥታ እንግዲህ እምነቷን ሁሉ ቀይራ ምናምን የመን ነው የነበረችው። ስለዚህ የሀገሯ መግባቷ እንዳለ ሆኖ ግን የልጆቿን አባት በላይዋ መግባቷ በጣም ብልግና ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ውድ ቤተሰቦች ወደ ቻናሌ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው እና ሰብስክራይብ ስለምታደርጉ እናመሰግናለሁ። ዛሬ እንግዲህ የመጣሁበት ስለ ሱመያ ነው ማለት ነው። የመጣሁበት ሱመያ መቼም ብዙዎቻችሁ ታውቋታላችሁ። እንግዲህ ስለነ ሰይዶ እና ስለነ ሱመያ ነው የመጣሁት ማለት ነው። ውድ ቤተሰቦቼ እንግዲህ ሰይዶ ባህር ዳርን ሄዶ ጎብኝቷል ማለት ነው። ስለዚህ አሁንም ቢሆን ንግስቷ ሱመያ እንግዲህ አሻፈረኝ ብላለች። የአማራ ሴት ስትወድም ትወዳለች፣ ስትጠላም ትጠላለች። በነገራችን ላይ ዘረኛ ልትሉ ትችላላችሁ። ከእውቀት ነጻ የሆናችሁ ሰዎች አላችሁ። የዘረኝነት አይደለም ግን እንዲህ ናት። በቃ የአማራ ሴት ቆራጥ ናት። ስትወድም ሰውን ትወዳለች፣ ከጠላች ደግሞ ማንም አይመልሳትም ማለት ነው። ስለዚህ ይቺ ልጅ እንግዲህ ይሄን ልጅ በየቦታው እያንከራተተችው ነው ማለት ነው። ደግ አደረገችው። አንዳንዴ እንደው ደግ አድርገዋለች። ስለዚህ እንግዲህ ባህር ዳር እንደገባ እናውቃለን። እቴጌ ጣይቱ ወደ እንዳለ እንዲሁም ባህር ዳር ለባህር ዳር ሱመያን እንትን እያለ ነው ማለት ነው፣ እየፈለገ ነው። ነገር ግን ሱመያ እንግዲህ ባህር ዳር እንደሌለችና ጎንደር በጣም ገጠር ያለ ቦታ ነው የሄደችው ማለት ነው። ምስኪን መቼም ቢሆን እኮ ያገኛት ብሄልሽ ብሩን እየከሰከሰ የመን እያለ እንደዛ በጣም በብዙ ነገር ሲፈልጋት ቆየ። አሁንም ደግሞ እንደዛው። ስለዚህ ሱመያን መቼም አያገኛትም ማለት ነው። እና እንግዲህ ሱመያ በቃ ሰይድ ባህር ዳር ችግር የለውም፣ በመኪናም ስለሚመጣ በፕሌንም ስለሚመጣ ችግር የለውም። ነገር ግን ወደ አማራ ክልል አሁን ያለበት ሁኔታ በጣም ከባድ ነው። አያቸው የልጆቹ አባት ስለሆነ ማለት ነው ስታዝንለትና እንግዲህ የእሱ ደግሞ መታወቂያ ደግሞ ያው የኦሮሚያ ክልል እንደሆነ ይታወቃል። ስለዚህ አሁን የኦሮሚያ ክልል ተወላጅ ወደዛ ሲገባ ሲፈተሽ ምን እንደሚፈጠር እናንተ ታውቁታላችሁ። ሁላችንም የምናውቀው ነገር። ምክንያቱም አሁን ሀገራችን ሰላም ስላል አይደለም ማለት እሱ አሁን እንደዚህ ብሎ መላ ቢፈጥርም ይሄ ልጅ ለሌላ ነገር የመጣ ለማጥፋት እንጂ ለእንደዚህ በጭራሽ የሚያስብ የለም። ስለዚህ ይሄ ልጅ ጥንቃቄ ማድረግ አለበት እንደ ሰውኛ ማለት ነው። ምክንያቱም እኛው ሁሉም ኦሮሞ ጥፋተኛ ነው እያለን አይደለም። ከኦሮሞ ሆኖ ብዙ ጥሩዎች አሉ። ደግሞ እነዚህ ገዳዮች፣ ሰው የሚገሉ፣ ሰው የሚያርዱት እነሱ የኦሮሞን ሕዝብ አይወክሉም። እውነት ለመናገር እነዚህ የአብይ ባንዳዎች ናቸው እንጂ ሁሉም የኦሮሞ ማህበረሰብ ተደስቶ እየኖረ አይደለም። በጣም እነሱም እየተጨቆኑ ነው። እና ምን ልላችሁ ፈልጌ ነው፣ ይሄ ልጅ እንግዲህ መታወቂያው የኦሮሞ ተወላጅ ስለሆነ ወደ ጎንደር ሲገባ ምን እንደሚከተለው ራሱ ያውቃል። ጦርነት ነው አሁን ያለው ነገር በዚህ ሰዓት ማለት ነው። እና እንግዲህ ሱመያ በጣም አስጠንቅቀዋለች ማለት ነው።
እንዳይሄድ ወደ ጎንደር እንዳይገባ እንዳይመጣ ወደዛ ከባህር ዳር ማለፍ እንደሌለበት። ምክንያቱም መንገዱ በጣም እንኳንስ ለአንተ ይቅርና ለኔ ለተወላጁ አዛላደኩት ራሱ በጣም ከባድ ነበረ። ኃይለኛ ተፍትሻለ እያለች እየተናገረች ነበር። ስለዚህ ልጅ እንደ ሰውኛ ካሰብን ወይ ከፖለቲካ ወይ ከዘር ወይ ከምን ሳይኖርበት ሄዶ በዚህ ባልተረጋጋ ይሄ ልጅ የሆነ ነገር እንዲሆን እኛ አንፈልግም አይደለ እንዴ? ስለዚህ እንደዛ ከመሆኑ በፊት ሰይዶ ለምን አትመለስም ወደ ሀገርህ ማለት ነው። እውነቴን ነው እንግዲህ ሱመያ እንግዲህ አመራለች፣ በጣም ነው ያመረረችው በእውነቱ ከሆነ ማለት ምን ብትጎድ፣ ለነገሩ ይሄ ራሱ ከትልቅ ጉዳት ነው። ስለዚህ ስላመረረች ማለት ነው አንተ በቃ ተመለስ ወደ ባህር ዳር ተመልሰህ ወደ ሀገር ወደ መጣህበት ሂድ ማለት ነው። እና በጣም እንትን ነው ማለት ነው። የስራችሁን ይስጣችሁ። ቪዲዮ ሊያስጠፉብኝ ነው እነዚህ ቅማላሞች ማለት ነው በነገራችን ላይ እና ይሄ ነው ያለው ነገር ማለት ነው። ስለዚህ ሰይዶ እኛ ነግረናል። የሆነ ነገር ከመፈጠሩ በፊት በኋላ እንደዚህ አድርገውኝ ምናምን ብለህ ከምታስብ ተመልሰህ ወደ ሀገርህ ሂድ ማለት ነው። እውነቴን ነው የምልህ፣ ወደ ሀገርህ ሂድ። በዚህ ሰዓት ሱመያን አገኛለሁ ብለህ አትጃጃል አባቴ። ሱመያ አታገኛትም። ስለዚህ እኔ የምልህ እንደዛ ነው። በቃ ሂድ ወደ ሀገርህ እንጂ የምን ጎንደር የምን ምናምን በዚህ ሰዓት ሂደሃው ምንድነው የምታረግና? እውነት ለመናገር እኔ ግን አሳዝኖኛል። ከምሬን መልጭ አላሳዘናችሁም? ወንድ ልጅ እንደዚህ ሲሆን ማለት ነው። እና ልክ እንዳለው እሱ ማለት ነው ምን መሆን ነበረበት ማለት ነው? አፋልጉኝ ነው ርሱ መሆን ያለበት ሲል አላሳዝናችሁም? የምር እኔ ፕራንክ እየሰሩ መስሎኝ ነበር፣ ግን ይሄ እርግጠኛ ነኝ ፕራንክ አይመስለኝም። እና አንዳንድ ሰዎች ደግሞ ፕራንክ ነው እያላችሁ ነበር። ጭራሽ ፕራንክ አይደለም። ሱመያ ቤተሰቧ ጋር እየተገናኘች ምናምን ፕራንክ ከሆነ በጣም ነው እንትን የሚለው፣ ግን ፕራንክ አይደለም በጭራሽ። እና ሱመያም በጣም ነው የሚወዳት በነገራችን ላይ ማለት እንደሚወዳት እያወቀ ይሄ ልጅ እኮ ከሌላ ሴት እንትን ማለት የለበትም ነበረ። ምክንያቱም ያው አትቆርጥም እና እንትን አትልም፣ አጨክንብኝም ብሎ ነው በነገራችን ላይ እንደዚህ ያደረገ ማለት ነው። እና እንግዲህ ያው እሷ ደግሞ አሻፈረኝ ብላለች። ምንም ማድረግ አይቻልም። እንግዲህ ሱመያ በቃ አመራለች። ምንም ማድረግ አይቻልም። ሰይዶ ከቀደም ነው እንጂ መጥኖ መደቆሳው ምን ያድርጋል? ወጭ ጥሎ ማልቀስ የሚባል ነገር አለ። ስለዚህ ጥፋተኛ ቀደም ስለሆንክ ምንም ማድረግ አይቻልም። ምንም ከማድረግ በፊት ጥንቃቄ ማድረግ ነበረብህ። ነገር ግን አንተ ጥንቃቄ አላደረግክም። ስለዚህ የራስህ ጉዳይ ማለት ነው። ስራ ያውጣህ አንተ ሰይዶ ማለት ነው። ስራ ያውጣህ በቃ። ወይኔ እቤታችን ህጻን ልጅ አለ፣ ያለቅሳል። በቃ ጉድ ነው። እና ይሄ ነው። አረበ ኮፒራይት እንዳይልክብኝ በሉ። ሰላማችሁ ይብዛልኝ የኔ ማሮች ፍቅሮች ማለት ነው። ሁሉ ነገሮች ሰብስክራይብ አድርጉኝ እናንተ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉኝ። ጨለማ ላይ ነው በነገራችን ላይ ቪዲዮ የምቀርጽ እና ሰይዱ አሳዝኖኛል። ለማንኛውም እንግዲህ የሱመያን ልብ እንዲያራራለት